ዛሬ በአዲስ ቪዲዮ መጥቻላችኋለሁ። ላይክ ሼር እያደረጋችሁ ቪዲዮውን አብረን እንጀምራለን ማለት ነው። ይሄ ሀሳብ ምክር እንድትሰጡ ነው ማለት ነው። መተቸት ያልሆነ ኮሜንት ላይ መጻፍ አያስፈልግም። እንደዛ ያልኳችሁ ደግሞ ሴት የሆናችሁ ሰዎች፣ በተለይ ሴቶች ልጆች ያላችሁ በትዳር መሀል ልምድ ያላችሁ ሰዎች በኮሜንት አስቀምጡ ማለት ነው። ቤተሰብ እናትና አባት እንደዚህ የሆነ ረብሻ ተነስቶ ሲለያዩ የሚጎዳው ልጆች እንደሆኑ ብዙ ጊዜ እናውቃለን ማለት ነው። ወይ አባት ወገን ሆነው አያድጉ ወይ እናት ሆነው አያድጉ። ከሁለቱም ቦታ ላይ እንደባከኑ ጊዜያቸው ልጅነታቸውን ሳያውቁ የሚያሳልፋሉ። እና አሁን ደግሞ የእነሱ ማያና የእነሱ የት ነገር ሌላ ሰው የለም ማለት አይደለም። የእነሱ ደግሞ በጣም ከባድ ነው። ሱማያ እንግዲህ ከትናንት ወዲያ በቪዲዮ ላይ ቤተሰቦች የክርስቲያን ቤተሰቦች ናቸው፣ ልጆችንም ክርስትና አስነሽ እያሉኝ ነው፣ በጣም ጫና አለ፣ እኔም ተጠመቂ እየተባልኩ ነው ያለው፣ በጣም ከባድ ሆኖብኛል፣ ዱአ አድርጉልኝ ጓደኞች ብላ ቪዲዮ ለቃ ነበረሽ። በዛ ላይ ብዙ ጥሩ ጥሩ ኮሜንቶችም እንዳሉ ሆኖ ብዙም ደግሞ የማይባሉት አንዳንድ ሰዎች ደግሞ ያልሆነ ኮሜንቶች አሉና ያነ ነገር ትንሽ ከባድ ነው። እናንተ አሁን ያለባችሁ ስለ ሃይማኖቱ ሳይሆን እናት ሆናችሁ ወይም የእሷ ቤተሰብ ሆናችሁ ነው ማሰብ ያለባችሁ ማለት ነው። ያለሽበት ሁኔታ በጣም ከባድ ነው። በዚህ አጋጣሚ ደግሞ ሰይድ ትናንትና ወዲያ ቪዲዮ ለቆ ነበር። የእሷን ቪዲዮ አይቶ ወደ ባህር ዳር ልሄድ ነው፣ ልጆችን ክርስትና ልናስነሳቸው ነው እያሉ ነው ያለ። አባልሽ ጋር ከተለያያሽ እንደሚያደርጉትም አውቃለሁ። የእሷ ሃይማኖት ቤተሰቦቿ የክርስትና ሃይማኖት ቤተሰብ ናቸው። ብቸኛ ስትሆን ተጽዕኖ ይኖረዋል። እኔ መሄድ አለብኝ ብሎ ሲነሳ ሀያት ያለሽውን ነገር ሀዩ የምትባለው ልጅ በጣም ራስ ወዳድ እንደሆነሽ ምንም በቃ ለልጆቹም ሆነ ለሱ ምታስብ ብትሆን ልጆቹን ታስብ ነበረች። ባለፈውም የእሷ ንግግር ነው እንደዚህ ጨክና እንድትወጣ ያደረጋትና ልጆችን ይቀማኛል በሚለው ነው ልጆችን ላመጣ ነው እንጂ ሱማያን አልፈልጋትም ብሏል ብላ ባስተላለፈሽው መልእክት በቪዲዮ ላይ ራሷ ከቤቷ ሄዳ እንደዛ ብሎ ማውራትም አያስፈልግም ቢል እንኳን ዝም ማለት አለ። ነገ መገናኘት አለ፣ ነገ መስማማት አለ። መልካም ነገርም ጥሩ ነው፣ ዝምታ መልስ ስለሆነ ማለት ነው። እና ለሱ ብታስብለት ራሱ ይህን ቪዲዮ ይህን ነገር ቢሰማ ኑሮ እሷም እንደዚህ እየሸሸሽ በቃ ልጆቹን አለማሳየት ስትል እኔም እጎዳለሁ ባሌን በእጅ ማድረግ አልችልም ብላ ከማሰብ ይልቅ የእሷን መጥፎ ነገርና ሰይድ ያላት ይበላትም አይበላትም አላኋለም መናገር ነበረ እንደዛ ስትል የነበረውና በዛ ግን እንግዲህ ሱማያ ቤተሰቦቿን አግኝታለሽ። ሰይድ ደግሞ ትናንትና ወደ ባህር ዳር ልሄድ ነኝ ብሎ ሲወጣ ሀያት ያለሽውን እኔን ትተህ ወደ ጎንደር ልትሄድ ነው ወይ? ናፍቆቴ እንኳን አልወጣውም። ለልጆቹ ሳይሆን ያሰበሽው እሱና እሱን ብቻ ራስ ወዳድ መሆኗን የሚያሳይ ነው። ቪዲዮውን መሀል ላይ አስገባላችኋለሁ። ሁላችሁም ተከታተላችሁ ወደ ኋላ አብረን እንወያይበት። እንድታቅፈኝ ምን ማለት ነው? ሰይድ እንዴት ነው አንተ እኔን ጎንደር ትተህ የምትሄደው? አናግረኝ። እያናገርኩ አንዴ እያናገርኩ አንዴ ቢያንስ እያናገርኩ አንዴ ቆማ አታናግረኝ እንዴ? ልጆቼን በእናትህ እኔ ልጆቼን እኮ ሰይድ እያናገርኩ ነው እኮ ሰይድ እያናገርኩ ነው። ቢያንስ ቆማ አናግረኝ። አዩ ስሚኝ፣ አሁን ይኸውልሽ ልጆቼን እንኳን አሁን ክርስትና ያነሳቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ እዛ ቤት አለብኝ። በእኔ ንዴት ካላንተ ፈቃድ ለምንድን ነው ክርስትና የሚያነሳው? አሁን በእኔ ንዴት ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አማ ኢልማንት የክርስትና ካሰነ መማት ክርስትና ካሰነ ምንም አያጁስ ሁሌም እንደዚህ ነው። ካሜራ ፊት ለፊት ያቆመኛል። ሁሌም የምትሄድበትን ቀን ነው የምትነግረኝ። ሁሌም ጊዜው ረመዳን ነው። ቢያንስ ቀድማ አታስረዳኝም? ቻው በይኝና ሊዳይ እኔ ምንም ቻው አይደለም ሰይድ፣ የምሬን ነው የምልህ። እኔ ከአቅሜ በላይ ነው። የትም እኮ አለ ሄደው እኮ ጎንደር እኮ ነው ቡርኪና ፋሶ አዩ ብለህ እንኳን አስቀድመህ እንደሚስት አክብራ አልነግረኝም? እንደሚስት አክብራ አልነግረኝም? ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቄያለሁ ስለማቅ እንዳትነጫነጭ እስቲ ባሉት እኔ እውነት ካብጆኛል፣ ከአቅሜ በላይ ነው። አመዳን ነው አይደለ? በዚህ ሰዓት እዛ ሄደ ምንም የምታረገው ነገር የለም። ልጆችም ከሆነ ደግሞ ምንም የተለየ ነገር የለም። አንቺም ደግሞ ተረጋጊ። በዚህ መንገድ የተለየ ነገር አይደለም እናት። እንዴት መሰለሽ አሁን ልጆቹም እሷን በንዴት ቤተሰቡን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው ያለው። ያ አባት ነው እኮ እና አባት ነው እኮ አንተ እኮ አባት ነው። መክሰስ ትችላለህ። አባት ነው እኮ መክሰስ። አዎ
ቢሆንም ተለያይቷል በሚለው ነው እንትን የሚያደርጉት ተለያዩ ልጅ ይችላል ከህግ በላይ የሚሆን የት አግኝቼ ነው መከሳቸው ቤታቸው ራሱ እኔ እሱን አያገባኝም እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው አንተን አጥቼ ይሄው ተሰቃየው ብዙ ጊዜ አሁን በኋላ ግን መሰቃየት አልፈልግም ሰይድ እኔ ለምንድነው ማትረዳኝ ሁሌም የኔ ጥፋት ነው አይደል አዩ ግፋ ቢል እኮ ግፋ ሳምንት እኮ አልቆይም ሳምንት ከሆነ የምትቆየው በቃ ለሳምንት ብለህ ለምን ከዚህ ጎንደር ድረስ ትሄዳለህ እና ማለት ፈልጊያት እንዴት ብዬ ቤተሰብ ጋር ሽምግልና ልኬ ማረገው ነገር አድርጌ መመለስ ነው እሷን ልትረዳት እሷ ወደ ትመጣለች ብለሽ ታስቢያለሽ አትመጣም እሷ በቃ አሁን ቤተሰብ ጋር ገባች እኮ ነገር እኮ አይደለም እኔ ሌላ ነገር እኮ አይደለም እኔ እዛ ሄዶ እሷ ተናዳበታለች እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች በቃ በእኔ ምክንያት ተናዳበታለች ቂም ይዛበታለች የሆነ ነገር ብታረገው እሱ ይቅር ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ የመን ይሻላል መቀሌ ሆነ የትም ቢሆን እንግዲህ ውድ ቤተሰቦች እንዳያችሁት ነው ቪዲዮ ማለት ነው እንደዚህ ብላ ራስ ወዳድ መሆኗ እኔን እንዴት ነው ትተህ ጎንደር የምትሄደው ነው እንጂ አላህ Subhanahu Wa Ta'ala ነገሮችን ያስተካክላቸው ይህን ነገር እኮ እኔ እንደው አንጀት ለመብላት እንኳን ማሰብ የለባትም እንዴ እኔ ነው ነገሮችን ያበላሸዋቸው አላህ ያስተካክልልህ ሱማያንም አላህ ልቧን አስተንተን ብሏታይ አብረን ምን እንኖርበትን አላህ ያብጀው ዱአ አደርጋለሁ ኢንሻአላህ በሰላም ደርሰ ተመለስ ነገሮችን አስተካክለህ እንደምትመጣ ተስፋ አደርጋለሁ ተብሎ ይሸኛል እንጂ እኔን ትተህ ለምንድን ነው ጎንደር የምትሄደው ብሎ እንደ ህፃን ድርቅ ማለት በጣም ያስጠላል በጣም ከባድ ነው በዚህ አጋጣሚ እኔ መልእክት ማስተላልፈው ለሱማያ ነው እርግጥ የኔን ቪዲዮ ልታዩ አትችይም ግን አጋጣሚ እንደው አጋጣሚ እንትን ስትይ ካየሽው ሱማያ እንግዳ በመቀበል ሁሉም ሀገሩ የኢትዮጵያ ህዝብ ይታወቃል እንደ እንግዳ አድርገሽ ሰኢድን ተቀብለሽ እንደ ሰለጠነ እንደ 21ኛው ክፍለ ዘመን ተወያይታችሁ ከተስማማችሁ አብራችሁ ትቀጥላላችሁ ካልተስማማችሁ ደግሞ ልጆቻችሁን በጋራ አድርጋችሁ ለማሳደግ አንቺንም ሳያጡ አባቶቻቸውንም ሳያጡ በስምምነት ነገሮችን አስተካክለሽ እንትን በይ ማለት ነውና አሁንም ቢሆን በበቀደም በላቅሾ ቪዲዮ ነው እንግዲህ ሰኢድ ታውቂያለሽ አንድ ጊዜ ይመን አንድ ጊዜ እንደዛ ሲል ነበር በሚያያት ቪዲዮ ስለሆነ አንቺ ደግሞ ለከ ይመን ላይ ወደዚህ አይነት ቦታ ሄድኩ ይብለሽ እንትን ሳትይ ካለሽበት ቦታ ሆነሽ ጠብቂው ከቤተሰቦች ጋር ነው የሚያስፈራ ነገር የለውም በሰላማዊ መልኩ ተነጋግራችሁ አብራችሁ መቀጠል ካለባችሁ ትቀጥላላችሁ ካልቀጠላችሁ ደግሞ ግዴታ አይደለም አላህ Subhanahu Wa Ta'ala መፍትሄ ያስቀምጦልናል ከተስማማን አብረን ለንቀጥል ካልተመቻቸነ ደግሞ ጥላቅም ይባል ፍችም ይባላልና ከዛ ባደርሱ እንኳን ከደረሳችሁ እንኳን በሰላማዊ መልኩ አንቺም ልጆችሽን ከሚመቻቸው ቦታ ሆነሽ ልጆችሽን በራስሽ ባንቺ እያሳደግሽ እያስተማርሽ እሱም ከፈለገው እንትን ሆኖ እንዳባት ልጆቹን እያገዘ እንትን ምትሉበትን አመቻችሁ ግዴታ ከሱ ጋር ኖሪ ማለት የለም እንግዲህ ሌላ ነገሮች ያጨካከናችሁ ሊኖር ይችላል ያደረገው ነገር እርግጥ ጥሩ አይደለም ቢሆንም ግን ከሆነ በኋላ እንግዲህ ነገሮችን ብዙ ሄዳችኋል ብዙ ተጉዛችኋል ብዙ ነገሮች ተንከላተሻል ያንን ሁላ ብቻሽን ልጆችሽን ወረቀት አስወጥተሽ ምን ብለሽ ለሀገር ገብተሻል አልহামዱሊላህ እንኳን ለሀገርሽ አበቃሽ አሁን ግን ቢሆንም ከኢማን የባሰ ነው ኢማን ላይ እንዲያውም ሰላማዊ የሆነ ሀገር ጦርነት እንጂ ሌላ ነገሮች አይኖርም አሁን ደግሞ ያለሽበት ሀገር ከዛ የባሰ ስለሆነ ለልጆችሽም ለራስሽም መጠንቀቅ ያስፈልጋል ያለሽበትን ቦታ ላይ ቪዲዮ እንደዚህ ቦታ ነው ምናምን እያልሽ እየቀረጽሽ መላክ አስፈላጊ አይደለም በቻልሽው መልኩ ፕራይቬት አድርጊ ያንን ነው ምለው ማለት ነው ከልጆችሽ አባት ጋር ግን ከሰኢድ ጋር ብዙ ነገር አሳልፋችኋል 10 አመት ማለት ቀላል ነገር አይደለም ባህሪውን ታውቂያለሽ ተነጋግራችሁ ነገሮችን ማስተካከል አለብሽ እንጂ አንቺን በሄድሽ እሱ እንደተከተለ በዚህ መሀል የሆነ ነገር ቢሆን ልጆች ወቃሾች ነው የሚሆኑ ዝም የሚሉሽ እንዳይመስልሽ ዝም የሚልህ እንዳይመስል ሰኢድም ቢሆን እናታችን እንኳን ከላታ አርለው ልጅ የያዘው ነገር በጣም ከባድ ነው ቂም እንዳትያያዙ ማለት ነውና በተቻለ መልኩ ነገሮችን አስተካክላችሁ ልጆቻችሁን በጋራ አድርጋችሁ አሳድጉ አዲስ ሀገር ነው ለነሱ አሁን ላይ ኢትዮጵያ አዲስ ሀገር ነው ለነሱ ይከብዳቸዋል በየቦታው ደግሞ ንፋስ በተቀየረ ቁጥር ከባድ ነው የሚሆነው እንደገና ደግሞ አሁን ሱማያ የምትልበት የቤተሰቦቿ ሀገር በጣም ከባድ ነው አሁን የተሻለ ነገር ካለው እንጂ በ2004 ላይ ሂጅበት ነበር ያንን ሀገር የቤተሰቦቿን ሀገርና አሱዚ ነው የሚኬደው ባሲዙ ራሱ መኪና አይገኝም ሁልጊዜ በጣም ግራጉንት ነው በጣም ከባድ ነውና ልጆቻችሁን አታሰቃዩአቸው
እባካችሁን ተረጋግታችሁ ሰው ሀያት ግን ያው ነገ ማላ ጀዛሽን ታገኛለሽ። በምታደርጊያት ሁላ በምትሰሪያት በምትናገሪያት ቃላቶች ሁላ ነገ ጀዛዋን እንደምታገኝ እንትን በሉ ማለት ነው። እርግጠኛ መሆን አለባችሁ። እና አላህ ሀገራችን ሰላም አላህ ያደርግልን። ሁላችሁንም እንግዲህ ሼር ላይክ እያደረጋችሁ ያለውን ነገር በኮሜንት ላይ አስቀምጡ ማለት ነው። ዛሬ የመጣሁበትን አንዳንድ ሀሳብ እስኪ ምክር ስጡ ሴቶችዬ ማለት ነው። እኛ አንዳንድ ጊዜ የራሳችን ሁሉን ነገር የኔ ብቻ ብለን የምንይዝ ራስ ወዳድ ከሆነ በጣም ከባድ ነው። እንግዲህ በትናንትናው ዕለት ሰኢድ ወደ ጎንደር ወደ ባህር ዳር ልሄድ ነኝ፣ ልጆችንም ምስቴንም ማግኘት እፈልጋለሁ። አዎ ቤተሰቦቿ የክርስቲያን ናቸው። አሁን ብቸኛዋ ይሄ ነገሮች እንትን ሲሉ ልጆችን ክርስትና ላስነሳቸው ነው እያለች ነው ያለ ሱማያ። እውነቷን ነው፣ ብቸኝነቱ ይከብዳታለኝ እና ሂጆ ልጆችን ማግኘት አለብኝ ብሎ ወጥቶሳል። ሀያት ሀዩ የምትባለው ልጅ በጣም ራስ ወዳድ ናት። በነገራችን ላይ አትሄድም፣ እኔን ትተህ ጎንደር ገና ናፍቆት ያልወጣም ገና ስንት ቀን ነው መጣ፣ አትሄድ በቃ ልጆቹን ራሱ አትፈልግም እንደማትፈልግ ነው እንትን የሚለው እና ሄድና ነገሮችን አስተካክልና የተሻለ ህይወት እንቀመጥ እንዳትል በቃ ለማለያየት ያላት ትኩረት በጣም ያስጠላል ማለት ነው። እና ከዛ እነሱ የሳሙሽ ሳስመኝ ነው የምትሄድ ምናምን ስትለው እነሱ የሳሙሽ ሲላት እንዴ ባል ያንተ ተቀምጠህ እነሱ ለምንድን ነው የሚስሙኝ? እኔ እኮ ገና አልጠገብኩም እያሰቃየህ ነው እያለሽ እሱ የሚሰቃየውስ በልጆቹ አቅፎ ወጥተው የማያውቁት አሁን ላይ ደግሞ ባሉበት እንትን ላይ በጣም አስፈሪ ነው። በነገራችን ላይ የሱማያ መልእክት በጣም ነው እኔ የደነገጥኩኝ ማለት ነው። እንኳን ላባት ለእኔ ራሱ አስደንግጦኛል። እና ራስ ወዳድ መሆኗ እሷ በጣም ከባድ ነው። እና እስኪ እናንተ በሱ ቦታ ብትሆኑ ምንድን ነው ማድረግ ያለባችሁ? የልጆቹን እናት ማለያየት ማራራቅ ነው ወይስ ተስተካክለን እንኖራለን ብላችሁ ምክር መስጠት ነው? አሁን እኮ የሱማያ ያጨከናት ራሱ የእሷ መልእክቶች ልጆቿን አልይዝላትም እንደዚህ በቃ የምትለው ነገሮች ልጆች ሄደው ከዛ ውስጥ መሰቃየት አላስፈልግም ብላ ነው እንጂ ወደ ገጠር መግባት ፈልጋ አይደለም። ግን እኔ ሱማያን የምመክራት ከቤቷ ባህር ዳርም ሆነ ምንም ሆነ ሁና ልጆቿን ይዛ ባለሽበት ጠንክራ ብትቀመጥ ነው እኔ ምክሬ ማለት ነው። እና እስከ ቪዲዮውን እንይና የሁላቸውን መሀል አስገባላችኋለሁ። እሱን እያያችሁ እንድታቅፈኝ ምን ማለት ነው? ሰይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው? አናግረኝ። እያናገርኩ አንዴ እያናገርኩ አንዴ ቢያንስ እያናገርኩ አንዴ ቆማ ታናግረኝ እንዴ? ልጆቼን በእናትህ እኔ ልጆቼን ሰይድ እያናገርኩ ነው እኮ ሰይድ እያናገርኩ ነው። ቢያንስ ቆማ አናግረኝ። አዩ ስሚኝ፣ አሁን ይኸውልሽ ልጆቼን እንኳን አሁን ክርስቲያን ያነሷቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ እዛ ቤት በኔ ነዴ ታላንተ ፈቃድ ለምንድን ነው ክርስትና የሚያነሱት? አሁን በኔ ነዴ ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አማ ኢልማንት የክርስትና ካሰነ መማት ክርስትና ካሰነ ምንም አያጁት ሁሌም እንደዚህ ነው። ካሜራ ፊት ለፊት ያቆመኛል። ሁሌም የምትሄድበትን ቀን ነው የምትነግረኝ። ሁሌም ጊዜው ረመዳን ነው። ቢያንስ ቀድማ አታስረዳኝም? ቻው በይኝና ሊዳ እኔ ምንም ቻው አይደለም ሰይድ፣ የምሬን ነው የምልህ። እኔ ከአቅሜ በላይ ነው። የትም እኮ አይደለም ሄደው እኮ ጎንደር እኮ ነው። ቡርኪና ፋሶ አዩ ብለህ እንኳን አስቀድመህ እንደሚስት አክብራ አልነግረኝም? እንደሚስት አክብራ አልነግረኝም? ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቄያለሁ ፊት ስለማቅ እንዳትነጫነጭ እስቲ ባሉት እኔ እውነት ከብዶኛል ከአቅሜ በላይ አመዳን ነው አይደለ? በዚህ ሰዓት እዛ ሄደ ምንም የምታረገው ነገር የለም። ልጆችም ከሆኑ ደግሞ ምንም የተለየ ነገር የለም። አንቺም ደግሞ ተረጋጊ። በዚህ መንገድ የተለየ ነገር አይደለም እናት። እንዴት መሰለሽ አሁን ልጆቹም እሷን በንዴት ቤተሰቡን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው ያለው። ያ አባት ነው እኮ አባት ነው እኮ አንተ እኮ አባት ነህ። መክሰስ ትችላለህ። አባት ነው እኮ መክሰስ። አዎ ቢሆንም ተለያይቷል በሚለው ነው እንትን የሚያደርጉት። ተለያዩ ልጅ ይችላል። ከህግ በላይ የሚሆነው የት አግኝቼ ነው መከሳቸው? ቤታቸው ራሱ እኔ እሱን አያገባኝም። እኔ ስለ ሱማያ ላወራ ሳይሆን እኔ አንተን ነው የምፈልገው። አንተን አጥቼ ይሄው ተሰቃየው ብዙ ጊዜ። አሁን በኋላ ግን መሰቃየት አልፈልግም ሰይድ። እኔ ለምንድን ነው የማትረዳኝ? ሁሌም የኔ ጥፋት ነው አይደል? አዩ ግፋ ቢል እኮ ሳምንት እኮ አልቆይም። ሳምንት ከሆነ የምትቆየው በቃ ለሳምንት ብለህ ለምን ከዚህ ጎንደር ድረስ ትሄዳለህ?
እና ማለት ፈልጊያት እንዴትም ብዬ ቤተሰብ ጋር ሽምግልና ልኬ ማረጎን ነገር አድርጌ መመለስ ነው። እሷ ወደዚህ ትመጣለች ብለሽ ታስቢያለሽ? አትመጣም። እሷ በቃ አሁን ቤተሰብ ጋር ገባች እኮ ነገር እኮ አይደለም። እኔ ሌላ ነገር እኮ አይደለም። እኔ እዛ ሄዶ እሷ ተናዳበታለች። እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች፣ ቂም ይዛበታለች። የሆነ ነገር ብታረገው እሱ ይቅር። ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል። አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ ጎንደር ሆነ መቀሌ ሆነ የትም ቢሆን እና ሀዩ ራስ ወዳድ ናት በጣም ሲበዛ ማለት ነው። ሲበዛ ነገሮችን ማስተካከል እንትን ማለት ይልቅ ለሱመያ አይደለም ለልጆቹ ራሱ ምታስብ አይመስለኝም ማለት ነውና ሄድና ነገሮችን አስተካከል፣ አብሽራ ይዞ እኔም ከጎንህ ነኝ፣ ነገሮችን አስተካክለና ራስህን ጠብቅ ተብሎ መሸኘት ይልቅ እኔን እንዴት ትታይ ጎንደር ትገባለህ? ሂዶ የሚቀር ነው የመሰላት። መጨረሻ ላይ አማራጭ ስታጣ ግን ሳምንት ሳይሞላ ነገሮችን አስተካክለህና ነው ያለችው። ጎንደር ሂደህ ብዙ ነገር ነው ያለችው። እኔ አላቅም፣ እዛ ውስጥ መግባት አልፈልግም። ቢሆንም ግን ሱመያ አሁንም ቢሆን ሲመጣ በደንብ ያው ታውቂያለሽ፣ እንግዳ ተቀባዮች ነን። ተቀበይና በንግግር ፍቱት። ፊት ለፊት ተነጋግረሽ መቼም ከሱ ላይ ሆኖ ልጆችሽን ነጥቆ ለወጣለሁ አይልም ነገሩ እንትን ስለሆነ ማለት ነውና አንቺ አሁን ወደዛ የሚያርቃት ያለ አሁን ላይ በጣም የምትርቅ ያለ ልጆችን ቀምቶ ይወስዳል ልጆችን ነው እንጂ እሷን አልፈልግም ብሏል ብላ በተናገረሻት ሀያት ነው እንጂ አዲስ አበባ ትቀመጥ ነበረች። ግን እሷ በተናገረሻት ቃላት እሷ በቃ እናቱ ናችሁ ልጆቻችሁን ስትቀሙ እንኳን ይሄ በጠብ ላይ እንደዚህ ብሎ እንትን እያለ ከባድ ነው። ልጆች ወደ አባት ቤት ሂዶ በቃ ጥሩ ኑሮ የሚኖረው አይመስል እንኳን እች ጸባዩ እየታየ ፊት ለፊት በጥፊም ታጠራቅም ሰው ልጅ ህፃን ልጆች ከእሷ ጋር ይሆናሉ ማለት በጣም ከባድ ነው፣ እንደ እናት ማለት ነው። እና ስታዩት ከባድ ነው። ቤተሰብ ተለያይታችሁ ያያችሁት ሰዎች ካላችሁ አባት ልወስድ ነኝ ካለ እናት ምን አይነት ውስጧ እንደሚረበሽ ታውቃላችሁ። እንኳን እቺ እየታየሽ ምስት ተብላ ከቤት ያለሽው ሀዩ የምታደርገው የምትናገረው ቃላቶች እኔ ሰይድና ያፈቀርኩ እንጂ ልጆችን አይደለም፣ እኔ ራሴን ልጅ ወልዳለሁ እንጂ እሷን ልጅ ምን ቤት ነው እኔ ማሳደግ እያለሽ በተደጋጋሚ እየተነጋገረች ስለሆነ ያነ አናዷት ልጆች ሌላ ያልሆነ ነገር እንዳይገቡ በቃ ይዣቸው ወደ ገጠር መግባት አለብኝ እሱ ከማያገኝባት ቦታ ብላ ነው መሸሸቱን የፈለገሽ እንጂ የእውነት ሱመያ እሷን ስላገባ አይደለም። አነጋገሯ ግን በጣም ከባድ ነው። የዛን ሰዓትም ከቤት ሄዳ ያንን ነገር ማዋጣት እንትን ያለሽ አረጋግጥ አዲስ አበባ ለመቀመጥ ነው እንጂ የእውነት ለክፋት ብላም አይደለም። እና በሱመያ አንዳንድ ጊዜ መፍረድም እንትን አይልም። ግን እኔ ሱመያን አላህ ያበርታሽ፣ አላህ ያጠንክርሽ፣ ጀግና አላህ ያደርግሽ፣ በኢማንሽ በዲንሽ ጠንካራ ሁኝ። እስካሁን ድረስ የቆየሽበት እንትን ነው። ልጆችሽንም አንቺንም አላህ ይጠብቃችሁ። ሂዳያ ሰጩ ጠንካራ የሚያደርገው አላህ ነው። አላህ ያጠንክርሽ። ግን እሷ ያለሽበትን ሁኔታ ሁላችንም መረዳት አለብን ማለት ነው። ሱመያ በጣም ከባድ ሁኔታ ነው ያለሽው። ትዳሯን ትታ እንትን ብላለሽ። እንደገና ልጆቿን ደግሞ ማጣት አትፈልግም። ታውቃላችሁ አሁን ላይ ባለው ነገር ሁሉም ነገር በእጅ ነው። ትንሽ ከበድ ይላል። ክሰስ ነው ያለሽው እንግዲህ ሀያት ሂደ ተረጋግተ ልጆችን አይተ ከተሻለ ከተማ ሆነ እሷ ጋር ተነጋግራችሁ ትምጣና ከዚህ በቅርብ ሆነ ሁላችንም ታስተዳድረናለህ። እኔ ከልጆች ከመጀመሪያ ምሽትህ አልበልጥም። አስተካከልና ትምጣ ከማለት ይልቅ ለምን አትከስም? ክስ ልጆች አይደሉ ክሰስ ነው ያለችው ማለት ነው። በቃ የማረጋጋት የማስማማት የሚባል ነገር ከራሷ የለም። ለብቻው ማድረግ ነው የምትፈልገው። ሰይድ ደግሞ አንዳንድ ጊዜ እኔ አላቅም ምን ለምን እንደሆነ እንትን እንደሚል እንደ ወንድ ቆስጠን ብሎ እንደ ወንዶቹ ቆስጠን ብለህ የምታደርገው ማድረግ አለብህ። በየቦታው መሮጥ ሳይሆን ተረጋግታችሁ እንትን እርግጥ እሷን የሚያገኝበት ነገር አላገኘም። ቢሆንም ግን እንደዚህ አይነት ነገሮች እሷ የሚያናድ ነገሮች ለጊዜው እንትን ብትቆጥቡ ጥሩ ነው። ቢያንስ ለልጆችህ እሰብላቸው። ለእሷ ባታስብ እንዳለሽው ሀዩ ልጆችህን ከሆነ የምታስብላት ለልጆችህ እሰብና ተረጋግታችሁ ተወያይታችሁ ያለ ነው እኮ ሰው ሳይግባባ ሲቀር መለያየት አለ። ስትለያዩ ግን ልጆቻችሁ በጋራ ሆነው እንዲያድጉ አንተንም ወደው እሷንም ወደው ከሁሉም ሆነው እንዲያድጉ ነው የሚፈልገው እንጂ እንደዚህ ያን የተቃቃረ ነገር አስፈላጊ አይደለም። በዚህ መሀል ልጆች ነው የሚጎዱ። ቆንጆ ቆንጆ 2 ልጆች አሉ።
ሱማያውም እንደዛው ልጆቻችሁ ከመሀል ላይ ይጎዳሉ። የእውነት ከባድ ስሜት ነው የሚሆነው። የልጅ በኋላ ወቀስታ ነው የሚሆነው እና ሁላችሁም ሱማያም ሰይድም አሁን የእውነት ወደ ባህር ዳር ሄደህ ከሆነ ሱማያም ተቀብለሽ በደንብ አነጋግረሽ ተወያይታችሁ ያለውን ነገር አብረሽ ማትቀጥይ ከሆነም ልጆችሽን ይዘሽ ከፈለግሽው ቦታ እንድታሳድጊ መሆን ሳይደርስብሽ በቃ ለልጆች ብቻ በሰላማዊ መልኩ አብራችሁ ብትቀጥሉ ደግሞ ደስ ይለናል። በጣም ነው ደስ የሚለው። አብራችሁ ብትቀጥሉ ደግሞ አብራችሁ ቀጥላችሁ ልጆቻችሁን ማሳደግ አለባችሁ እንጂ እንደዚህ አይነት ነገሮች አስፈላጊ አይደለም። ለልጆቻችሁ ሰውላቸው። ሰው ከወለደ በኋላ ለራሱ ሳይሆን ለልጆቹም ነው። አንቺም ተጎጅ ማለት አይደለም፣ ግን ልጆችን ማሰብ አለ። ለልጆች በጣም ከባድ ነው። በነገራችን ላይ ብዙ ሰዎች ተለያይተው ታያላችሁ፣ ልጆች እንዴት ብለው እንደሚያድጉ። በዛ መሀል ልጅ ይጎዳል፣ ከትምህርቱ ይፈናቀላል። የሞራን አለ አባቶቻቸው ትምህርት ቤት ይዘዋቸው ሲመጡ ያን ልጅ ይቀናል። በጣም ከባድ ነው። እኔ ከዚህ ያለሁበት ቤት ያሳደግኩት ህፃን አለና አባቱ አላህ ይራህሙ ሞቷል። ትምህርት ቤት ገና አልገባም የሞተው። ትምህርት ቤት ገብቶ ህፃን እያለ እስካሁኑ ድረስ እሷም አመጣሽው እኔም አመጣሁት ብዙ ስሜት አይሰማውም የነበር። አሁን ትልቅ ከሆነ ግን ሁሉም መጥተው ባባ አጎምቶኔ እያሉ ሄደው እያቀፉ ሻንጣቸውን ይዘው ልጆች ይዘው ሲመጡ ሳይ በጣም መጥቶ ልቡ ሰብሮ ነው የሚገባ ከቤትና በጣም ያሳዝነን ነበር። የዛሬ 3 ዓመት ራሱ በጣም ከባድ ነበር ዲፕሬሽኑ። በቃ ሹፌር ያመጣዋል ወንድ እንትን ስለሆነ እናቲቱ ከበር ቆማ ተጠርቶ ይመጣል እና ያነ በጣም ለሱ ከባድ ስሜት ነው እና ይመጣና የሚናገራቸው ቃላቶች የሚላቸው እንትኖች አባቴ ይወደኝ ነበር እንዴ እነከሌ እኮ አባታቸው ሻንጣቸውን ተቀብሎ እንደዚህ ቅፍ አድርገው እንትን አሉ ምናምን በቃ ስሜቱ በጣም ከባድ ነው እና ከመጨረሻ ላይ ልጁ ብዙም አያወራም። ሲያወራ ደግሞ በጣም ከባድ ነው እና በውስጡ ጭንቀት ስላለበት ምን ታሰበ መሰላችሁ? አጎቱ እዚህ ያለ የእናቱ ወንድም እዚህ አብረን ነን፣ ብሎክ ላይ ነን አንድ ላይ። የእህቱ አባልም ከዚህ ነው። ማን እንዲያመጣው ተደረገ? የሆነ ሀፍላ ምናምን ትምህርት ቤት እንትን ሊሰጡ ሲሉ ምናምን አጎትየው የእናቱ ወንድም እየሄደ ይዞት መምጣት ጀመረ ማለት ነው። የዛን ሰዓት ትንሽ ተረጋጋ። ሄዶ ከመኪና ላይ ወርዶ ሲጠብቀው ሻንጣውን ሲቀበለው ቅርብ ናት ትምህርት ቤቱ። በነገራችን ላይ ግን ከሹፌርና ከሌላ የተለየ ነገር እንደዚህ ደግሞ የእናት የአባት ምናምን ሲባል ሄዶ እንትን ሲል አሁን ባለፈው ራስህን ችለህ አንተ ልክ አባት የሚመልሰውን መልስ መልመድ አለብህ ብላ እናቲቱ ስልክ ሰጥታ የሆነ የሚጠየቁት ጥያቄ አለ እንደ አባት ሆኖ ራሱን በራሱ መልስ ሊመልስ ሄዶ ይልመደው ተብሎ ማለት ነው። እና በጣም ከባድ ነው። አሁን ደግሞ በህይወት እያለ አባት እናት በህይወት ኑሯችሁ ማሻአላህ ጥሩ ሁኔታ ነው ያላችሁ፣ ኑሯችሁ ደህና ነው። ባትስማሙ እንኳን ልጆቻችሁ በጋራ የሚያድጉበትን እናንተ ሰላማዊ ሆናችሁ ልጆቻችሁን ማሳደግ አባትን ሳያጡ እናትን ሳይለያዩ ከሁለታችሁ መሀል ሆኖ ማደግ ይችላሉ። አብሮ መቀጠልና ለመቀጠል የሚለው አላህ ሱብሓነሁ ወተዓላ እንትን ብሎልናል። ከተስማማን አብረን እንድንቀጥል፣ ካልተስማማነ ደግሞ አላህ አስቀምጦልናል አይደለ? ግን በጠብ አይደለም፣ ልጆች በሚጎዱበት መልክ አይደለም መሆን ያለበት። እና ሱማያ እባክሽን በጋራ ሆናችሁ ልጆቻችሁን ለልጆቻችሁ ስትሉ እንትን በይ። አንቺ ሴት ስለሆንሽ ለልጆችሽ የራስሽን ሞራን በማይነካበት ለልጆችሽ ስትል ተገናኝታችሁ አውርታችሁ እንደተማረ በአሁነኛው በ21ኛው ክፍለ ዘመን እንደዚህ መሯሯጡ ይቅርና አሁን ጊዜውም ጥሩ አይደለም። በተለይ አማራ ክልል ላይ ልጅ ይዞ ወዲያና ወዲህ ማለት በጣም ከባድም ስለሆነ አንድ ቦታ ተረጋግተሽ ቁጭ በይ። ልጆቹ መረጋ ይበሉ። ንፋስ ሲቀያየር ያልሆነ ነገር ነው እንግዲህ ሊያደጉበት ቦታ አለ፣ አሁን ያለንበት ቦታ አለና ያን ነገር እንትን እንዳይል እባክሽን በደንብ አሰቢበትና እስካሁን ድረስ በቃ እንትኑን እሱ ያደረገብሽ በላይ አንቺም አድርገሻል። በቃሽ። እንደዚህ አይነት ፉክክርም ጥሩም አይደለም። ያለሽበትን ስሜት አውቃለሁ፣ ግን ወደ ራስሽ ተመለሽና ለልጅ ሲባል ብዙ ነገር ይሆናል። ለልጅ ሲባል ብዙ ነገር ይደረጋል እና ይሄ ደግሞ ቀላል ነገር ነው። ራስሽን አረጋግተሽ ተነጋግራችሁ ልጆችሽ አንቺ ጋር እንዲያድጉ በልጆችሽ ጉዳይ እንደ አባት መጥቶ ከማየት ይልቅ ወስዳለሁ እንዳይል አድርገሽ ቃል አስገብተሽ ከምትፈልጊው ሀገር አዲስ አበባም ተቀመጥሽ ለይቱሽ የሚመችሽ ጓደኛም ታገኝ ለመስራት አዲስ አበባም ሆነ
ይሻልሻል አዲስ አበባ ከዛ ሆነሽ የቤት ክራይሽንም እሱ እየከፈለ የልጆችሽን ማሳደጊያ እንትን እያለ የራስሽን ስራ እየሰራሽ መኖር አለብሽ። በዚህ እንትን ብለሽ ግን እንደዚህ አሁን የቤተሰብ ሀገር መንገዱ በጣም ከባድ ነው። ነው ያውቀዋለሁ ያለሽው ሀገር እናት በጣም እኔ እንጃ አሁን የተስተካከለ ነገር እንዳለው እንጂ እንኳን ለልጆች ለትልቅ አይሆንም ማለት ነው። ሆዳችሁ ነው የሚቆስለው። አሱዚ ምናምን ነው የሚሄድበት የነበር። አሁን እንግዲህ የተስተካከለ ነገር ካለ አላውቅም 2004 ላይ ነው ያየሁትና አሁን የተሻለ ነገር ካለ ደስ ይለኛል። ቢሆንም ግን ላንቺም ለስራ ብዙ ለምደሽ ልጆችሽ ብዙ ለምደው ከዛ ውስጥ ሆነሽ የምትሰሪው ነገር የለም። ከፍ ካለ ከተማ አዲስ አበባ መጣሽ ሁሉን ነገር አስተካክለሽ ልጆችሽን አሳድጊ ነው ምለው ማለት ነው። ሰይድም ደግሞ ህልኩ ይቅርብህ። ተረጋግተህ ያው ቃላቶቹ ሲናገር እኔ መጥፎ ነገር ሲናገር ሰምቼው አላውቅም። ስለሷ ጠንክርና ስለሷ ጉብዝና ነው የሚናገረው። ቢሆንም ግን እስቴፍዛዝ አለበት ማለት ነው። የማናደር ነገር አለበት የምለው ሀያት ጋር ሲሆን ያለው ነገር ምንም ሱማያን ቢያደንቅም ቢሆን እንደዛ መሆን የለበትም። ቪዲዮ መውጣት አያስፈልግም። እሷ ባለሽበት ሁኔታ ያንንም የጎዳትን ይመስለኝና የልጅቱ አነጋገር ሀያት ሀዩ የምትባለው ልጅ በጣም ራስ ወዳድ ናት። ነገ ማልዳ ሴት ልጅ ነይ በልጆች በእኔ የሚባል የለም። በእሷ ባይደርስባት አሁን የተስተካከለ በግድም ቢሆን ብታገባው ባሉ ከሆነ ወደ ስተፊቱ የሚወለዱ ልጆች ምንድን ነው የሚደርሳቸው? አርቆ ማሰብ አለብን። በሴት ላይ እንደዚህ አይነት መጫወት ነገሮችን ለማረጋጋት ቢቻል አብረሽ ቀርበሽ ማውራት እንደዚህ በስልክ አግኝተሽ ለማረጋጋት መሞከር አለብሽ። እኔ አላሰብኩትም እህቴ። በፕራንክ በፊት ወደው ነበር እርግጥ ግን በፕራንክ እንደዚህ ብሎ ነው። አሁን ግን ሞራኔ ተነካ። በጣም ስለምወደው በዛ ሰበብ ነውና እባክሽን ፍቀጅልኝ ማለት ይቻላል። ሰው ከተስማማ አብሬ ሰላማዊ ኑሮ ኖራለሁ ካለ ግን ይህ እሷ ግን የሚያናደው ሰይድ ሱማያን አይወዳትም ልጆችን ይዤ ልመጣ ነው ያለው እንጂ ሱማያን አይወዳትም እያለሽ እንደዛ ብላ መበጥረቅ የለባትም። እንደዛ እንኳን ቢላት እሷ መቆጠብ ነበረባት እንደ ሴት። እንደዚህ አይነት ነገር እኔ እችላለሁ በቃ ሰይድ እኔ ብቻ ስለሆነ ይሆናል በማለት ብዙ ነገር አርቆ መሄድ አስፈላጊ አይደለም። እና ሱማያ አሁን እንደዚህ አድርጎ በቃ ተስፋ እንድትቆርጥም እርቃ እንድትሄድ የሚያደርጋት የሀዩ ንግግር ስለሆነ ሀዩ አደብ ታደርጊ ጥሩ ነው። ነገሮቹን አረጋጊ። ሁለት ያጣ ጎመን እንዳትሆኝ። ሰኢድን ጣጥሎሽ እንዳይሄድ ተረጋጊ። ከሁለታቸውም አልሆንኩኝ ከዚህም አልተመቸኝም ብሎ ወንድ ልጅ ከቆረጠ በኋላ ጣጥሎሽ ይሄዳል። እሱ በሚወጣ ሰዓት አንቺ አትሄድም ብለሽ ምትምትይ ከሆነ ሴት ናት ማስፈቀድ ያለባት እንጂ ወንድ ማስፈቀድ የለበትም። ያው የሚሄድበትን ቦታ መናገር አለበት። ግን እሱ ያመነበትን ማድረግ እንትን ይላል። እሷ ያሰበሽው እንደገና ደግሞ ሌላ ሴት ላመጣ ነው ይላል። ለዛ እንኳን አርፋ ብትቀመጥና ለሁለታችን ቢሆን ነው ያለሽው እንጂ ስለ ሱማያ ያለውን ነገር የሱማያን ክልትት የልጆቹ መንከላተት ለሷ ምንም አልመሰላትም። እና እኔ እንደ ሀሳብ እንትን ምለው እህታችን ሱማያ ተረጋግተሽ የእውነት ሰኢድ እየመጣ ከሆነ በደንብ ተቀብለሽ አስተናግች። ሌላ መጥፎ ቦታ አትግቢ። እንደገና ደግሞ አሁንም በድጋሚ የምለው ያለሽበትን ቦታ እንደዚህ አትናገሪ። ላንቺ ጥሩ አይደለም። አሁን ባለበት ሁኔታ አማራ ክልል ላይ በጣም ከባድ ነው። እንኳን እንደዚህ አይነት ኬዝ ነገሮች ያሉበት ነገር እንደዚህ ያለሽበትን ሆቴል ሰፈሩን መናገር የለብሽም። ያለሽበትን ነገር አታውቂም። እንደ ኢትዮጵያ ላይ እኮ አሁን በአማራ ክልል በጣም ከባድ ነው። ለልጆችም ሆነ ላንቺ አሳሳቢ ስለሆነ እንደዚህ አይነት ነገሮችን እንትን ባታደርጊ ጥሩ ነው። ከቻልሽ ቶሎ ወደ አዲስ አበባ ተመለሽ ደስ ይለኛል፣ እንደኔ ማለት ነው። አለበለዚያ ደግሞ እንደዚህ ቦታሽን ሰፈርሽን አለማሳየት አለብሽ። ከቤተሰቦችሽ ጋር የምታሳልፊበትን ለራስሽ ከቤተሰብ ፕራይቬት አድርገሽ እንትን ማለት እንጂ እንደዚህ እንትን እያሉ ማሳየት እኔ አላውቅም። እንግዲህ ከዚህ የሚወራው ሌላ ነው። ከዛ ስትገቡ ደግሞ ያለውን ነገር አላውቅም። በተግባርም እያየነ ነው ያለ በአሁን ላይ ለህፃኖች ሴቶች የሚጠቃበት እንትን ስለሆነ እንደዚህ አይነት ነገር በተለይ ደግሞ አሁን ያለሽበት ኑሮሽ የሄድሽበት ሰው ሌላ ነገር ነው የሚያስበውና ለልጆችሽም ለራስሽ ህይወትም ማሰብ አለብሽ። ቦታሽን እንደዚህ ማሳየት የለብሽም። የመን አይደለም የህግ አገር አይደለም። ተጠንቀቂ። የምትሄጅባትን አቅጣጫዎች መናገር የለብሽም። ቪዲዮ እንኳን ቢገባ ስሙንና ሰፈሯን ያለሽ ልዩ ቦታውን መናገር የለብሽም። አሁን ሰሞኑን
የለቀቅሽው ቪዲዮ በጣም ከባድ ነው። ከፈለግ ሆስፒታል ከንቶኔ ምናምን ሰፈሩ ሙላ እንደዚህ እንትን ማለት የለብሽም እና ተጠንቀቂ። አላህ ይርዳሽ፣ አላህ ይገዝሽ፣ አላህ ስብሓን ወተዓላ ያጠንክርሽ። ልጆችሽንም ቤተሰቦችሽንም አላህ ጠብቆ የተረጋጋ ኑሮውን አላህ ያስተካክልልሽ። ሱማያ ተረጋግተሽ ከልብሽ ሆነሽ እንትን በይ እሰቢበት የኔ ውድ። ጭንቀቱ አውቀዋለሁ። ጠንካራ ልጅ እንደሆንሽ የሚታወቃል። ብዙ የመሰከረልሽ ነው፣ የገዛ ባልሽም የመሰከረልሽ ነው። ግን ጥንክርናሽን አሁን ላይ ነው ማሳየት ያለብሽ። ዱንያ ፈተና ናት። ያንን ፈተና ደግሞ አንቺ እየተፈተንሽ ነው። ለመውጣት ነው መታገል ያለብሽ።